እኔ አላምንም እኮ ባርኪ። እናት ናቸው? አዎ የባርኮት እናት ነኝ። እንግዳ እንደዚህ ነው እንደምትቀበዩ? ውይ ይቅርታ፣ በጣም እንደሚመጡ እኮ ማንም አልነገረኝም እንጂ ቢያንስ ቡና እንኳን አፈላሉት ነበር። እሰይ የኔ ልጅ፣ በይ በጀመርሽ ሂጂና ቡና አፊ። መንገዱ ትንሽ ያድክሞኛል። እንዴት ናት? ወደድሻት? መቼ ስራዋ ታየና። ነገር ግን አደይን የሚያክል ሰራተኛ የትም አላገኝም። እስኪ ቤዛም አደይ እስከምትመጣ ትስራና ከዛ የምናየው ነገር ይሆናል። በይ ፍቅር ና ያግዥኝ፣ ለማየ ቡና እናፍላላት። ከመቼ ወዲህ ነው ደግሞ ፍቅር ቡና ማፍላት የጀመረችው? ነው ወይስ ደሞዝ ሲከፈልሽ ታካፊያታለሽ? ቤዛ እራስሽን ችለሽ አፍይ እንጂ። አይ እችን ሰራተኛ ቀጠርን ያልሽው? ለመሆኑ ስንት ልንከፍላት ነው? ስለ ክፍያ አላወራኋትም። ያው ግን እንደምታያት ልጅቷ ምስኪን ነገር ነች። ብዙም ክፍያ አትጠይቅም አይደል ቤዛ? እኔን ሰራተኛ? ይቅርታ ልጄ ለምዶብን ነው። አረ ተያት እማዬ፣ አሁን ሰራተኛ ማለት ስድብ ነው። ቤዛ በቃ ገቢና ቡናውን አፊልን። ይቅርታ እሺ እማዬ፣ አዲስ ስለሆነች ነው። ባርኪ ቆይ እያመረህ ነው? እኔ አስሻለሁ ሊሆነ በቃ ወይት እንዳልሚላስሽ። አይ ፍቅር ምንም እኮ ነው ለቤት የማትሆኝው። አሁን ያችን ወርቅ የመሰለች ልጅ አባረሽችን ነው የምትከት። ይቻውን ምንዋ ነው ለዛ ያላት? ምንም ለዛ የላትም። ምን ብለሽ ነው ቤት ያመጣሽብኝ? ቡናዋን ቅመሹና ካልተመቸችሽ ታስወጫታለሽ። ሊዱና ዴቭ የት ሄዱ? ሊዱ መኝታ ቤት ናት። ዴቭ ደግሞ ወጥቷል መሰለኝ። ሂጂ እስቲ ሊዱን ጥረት ላገኛት። ደህና ናቸው ግን? ምን ትሆናለች እሷ? እኔ ብቻዬን በስራ ተጎዳሁ እንጂ። እሷ እኮ እዚህ ያላደገች ምን ታግዝሻለች? ምንም እኮ የምታውቀው ነገር የለም። ደግሞ እንደዚህ እያልሽ አታቅጭት። ይቺ ልጅ አሁንም አልተሻሻለችም እንዴ? አንተ ጅል ምንድን ነው የሚያጃጅልህ? ምን ልትይ? እንዳግዝሽ አይደል እንዴ እያዘገምሽ መጪው? አምጪ ቺና ገዝኳት ብለህ ደግሞ ብዙ አወራለሁ እና ትልሻሹ። አይ ብርሃኔ፣ እንደው ምስጋና የሚባል የለሽም። እስኪ አንድ ቀን እንኳን አመሰግናለሁ በይኝ እስኪ። ምን አድርገህልኝና ነው አመሰግንህ? በእርግጥ ከዛ ጄሪ ከምትባል ዱቄታም ተጣልተህ መሆን አለበት እንዲህ እየተከነፈነፍክ የመጣኸው። ኧረ እሷን ተያት ብርሃኔ፣ አንቺ በምን ጣምሽ? እውነትም እቺ ዱቄት። ተው እንጂ እኔ ስነግርህ ካልሰማ ብለህ ነው እንጂ እኔ ያልኩህን ብትሰማ ኖሮ በዛው አፍ ባልገባህ ነበር። ተያት እባክሽ፣ ዞራ ዞራ ማምጣቱ አይቀርም። ኧረ ተው አንተ ልጅ፣ ኧረ ተው አንተ ልጅ ተው። ኧረ ወንድ ሁን ተው፣ ወንድ ሁን። ወንድ ማለት እንዴት ማለት ነው? እስኪ አንተ አሳይ። ከሴት ስርስር ማለቱን ተው። የእናትህ ገርሞኝ ሳልጨርስ ጭራሽ ለብርሃንም ውሃ መቅዳት ጀመርክ። ከጥቂት ጊዜ በኋላ ወንድነትህ ጠፍቶ ቀሚስ ለብሰህ እንዳላገኘ። ስማ፣ ተከፍሎኝ አሽከር ከመሆን በነፃ ለእናቴ አሽከር መሆኑ 10 እጥፍ ይበልጣል። እስቲ እናንተ ደግሞ ንትረኩን ተጋርጉት። ብርሃን እንዴት ነሽ? እባክሽ ደግ ነሽ ወይ? ስለ እሷ ደህንነት አንተ ምን አገባ? ኧረ ተው አሹ ተው። እንደው ዝም ብለህ የሚመስል አትናደፍ። ይህ ምንድን ነው ሰው ላይ ዘሎ ፊት ማለት? እኔ እኮ የሚገርመኝ እንደዚህ ልጅ ነገር ቤሳ ቤስቲን ሳይኖር የመንደሩን ሴት ሁሉ ፈሽታው ጨረስክ መሆኑን ምን እያስነካቸው ነው? በል አሹ ና በልኛ እንሂድ። እነሱ የሚያውቁትን አያውቁምና። አይ ብርሃን፣ አንቺም አድገሻ አበባ መስለሽ እንደው አደይን አስናቅሽ እኮ። በይ እናንተ ቤት ጉዳይ አልቅመችም። እኔም ብለው ያቺ አደይ የተከበረ አባትሽን እምቢዬ ብላ በመንደሩ አዋርዳው ሄደች። አንቺ እንኳን ምን አለት አባትሽ ጎን ቆመሽ እንደው እሺ ብለሽ ቃሉን አክብረሽ ለሱ ብትሆኝለት። እንደው የከፍ ያለው ልጆች መልክ ብቻ አለልኝ። ቆይ እሷን በነገራት አንተ ምን ያስጮሃልሳ? ጫኒ ብርሃንን እንዲሽ ብለህ እንዳትናገራት። አዎ አደይ ሌላ ብርሃን ሌላ የተለያዩ ሴቶች ናቸው። እህቴ ምንም አላጠፋችም። አሁንም ቢሆን ከእህቴ የምላታችሁን ብትሰበስቡ ነው የሚሻላችሁ። ከአንቺ ጋር ማውራት ድሮም ጉንጭ ማልፋት ነው። እንዴት ያለችው አይን አውጣ ሆነሻል? እባክሽ በይ። ራፈር ብላልልኝ። ምን ሆነ ነው ብርሃን ከኔ ጋር ነው የምታናገራት? ወግና ስርዓትም አታውቅም። ምን ችግር አለ ነው? ወይስ ከቀየው ተደብቀህ
ማንም ሳይሰማ አጅተሃታለ። የጋሽ ከፍ ያሉ ልጆች መቼም ስራቸው መቼም እኮ አያልቅም። ተው እንጂ ጫኔ፣ እሷን ተሚያጭማ ቢሞት ይሻለዋል። ብርሃንስ ለመታጨት ምን ያንሳታል? ሰማህ ወይ? እንዲያው በጠና ታማ የምትማቅቀው እናትህ ነገ ትሙት ዛሬ ትሙት ሳይታወቅ አሁን አንተ ማጨት ላይ ስትደርስ እንደው ኧረ ደግም አይደለ? ተው አደብ ግዛ አለልኝ። አደብህን ያዝ። ስለምኝ አንዳች ነገር ስታወራ ብሰማ እኔን አያርግኝ። ምን ልታመጣ? ጫኔ ተው። ጫኔ አንቺስ ብትሆኝ ምን ልታመጪ? አፈን ዝጋ። ከዚህ በኋላ ከአሸናፊ ጋር ሳይሆን ችግሬ ከአንተ ጋር ነው የሚሆነው። አንተ ሰው ተናግረሽ ሞተሻል። ወሬኛ ትመስላለች። ታቸው ከንቱ ሰዎች አውርተው ውለው አውርተው ቢያሩ ምንም ማለት አይደለም። እድሜ ልካችሁን የማይሻሻሉ ሰዎች እዚህ አካባቢ እንደዚህ መዞር ካበዙ ለእህትሽ ጥሩ አይደለም። እስክትሄድ ድረስ ከቤት ባትወጣ ጥሩ። አዎ እንዲሻላል እንጂ አርፎ የሚቀመጡ ሰዎች አይደሉም። ብዙ አታስቢ እባክሽ። እኔ እስካለሁ ድረስ እህትሽ ምንም አትሆንም። ኧረ ዝም በል ፈሳ። በምን ልታድናት ነው ደግሞ? አሁን ይህን አላደርስልሽ። ከዛ በኋላ ስመለስ አለልኝን አረቄ መጋበዝ ነው። ተያ ወዲያ ምንም ሳልለው ራሱ ይለፈልፍልኛል። አረቄ ልትጋብዛቸው? ታዲያስ እኔ ወንድምሽ ቀላል አረግሽኝ። በካቲካላ ነው ሳልፈልግ ያሰቧትን ያቀዷትን እያንዳንዷን ነገር የሚነግሩኝ። ከሆነማ ጥሩ። እህቴ እዚህ እስካለች ድረስ ተከታተላቸው፣ ከአይን እንዳይጠፉ። እሺ ብርሃን፣ አንቺ አታስቢ። አመሰግናለሁ አሹ። አረዲያ ደግሞ ያንቺ ምስጋና። ይህንንም ማግዝሽ ለአንቺ ብዬ መሰለሽ? እሱንም አውቃለሁ። በእሷ ቦታ እኔን ቢወስዱኝማ ደስታህ ነው። አልሳካልህ ብሎ ነው እንጂ። ምላስሽን ሰብስቢ አንቺ ሴትዮ። ይህንን ውሃ ከዚህ ጎልቼልሽ እንዳልሄድ። ጥርግ በል። ድሮ ሳንታ ያመጣህ ይኖራል። ድሮ ምስጋና አታውቂም። ቤትሽ መቅረብሽን አይተሽ አይደል የጠገብሽው? በል በቃ ተመለስ። ኧረ ሞኝሽን ፈልጊ። እኔማ እማዬን ሳላያት አልሄድም። በአሁን ለተሸከምኩበት ቡና አቀራርቢልኝ። አንተ ጉበኛ፣ ለካ እሱን ፈልገህ ኖሯል። በለዛ ጄሪ ጋር ሂድና እሷ ታፍላለህ። እሷ የት የምታውቀውን? እኔ ምን አግብቶኝ? እሱም ካለ እማዬ ጋር ትደግሚዋለሽ። እኔ በይኝ እንደው ባርኪ፣ በጣም ትገርማለህ። ቆይ እኔ እንዴት ሰራተኛ ናት ትላለህ? ቤዛ ተረጋጊ እንጂ። እኔ እኮ ከአንቺ እኮ ነው የሰማሁት። ባርኪ፣ በቃ ምንም አትበለኝ። ለካ እስካሁን ያቆየኸኝ አደይ ስትወጣ የቤት ሰራተኛ ልታደርገኝ ነበር። ቤዛ አትጩይ። እጮኋለሁ። ለምን ደሞ አጮኸው? ቆይ የቤት ሰራተኛ ናት ብለህ ከእናትህ ጋር ስታስተዋውቀኝ ምን እንዲሰማኝ ነበር የጠበቅከው? አሁን ከዚህ ቤት ይዘኝ ውጣ። ወዴት ነው ይዤሽ የምወጣው? እንጂ አለ ባርኪ፣ መቼስ እዚህ ቤት ውስጥ ለእናትና ለእህትህ ሰራተኛ እንደሆነ አትፈርድብኝም። ይኸውልሽ ቤዛ ተረጋጊ። እኔም ከአንቺ እኩል ነው ማየ እንደዛ ስትል የሰማሁት። ይሄ ሁሉ የፍቅር ስራ ነው። አዎ፣ ነገር ግን እንደዚህ መሆኑ ጥሩ ነው። እማዬ ፍቅረኛ ነች ማወቅ የለባትም። ለምን ደሞ አታውቀው? በእኔ ታፍርብኛለህ ማለት ነው ባርኪ? ኧረ ተይ ቤዛ፣ እንዴት በእኔ ያፍራል ብለሽ ታስቢያለሽ? ታዲያ ምንድን ነው የምትለኝ? እንዴ ከእናቴ ጋር ከዚህ በፊት አስተዋውቄሽ አላውቅም። ፍቅረኛ ነች አታውቅም። ደግሞ እኔና አንቺ ምን አለን? እጮኛ አይደለሽም፣ አላገባሁሽም። በዛ ላይ ደግሞ እዚህ ቤት እንደምትኖሪ እማዬ ካወቀች ይደብራታል። ለአንቺም ራስሽን ነው የምታስነቂው። ስለዚህ ፍቅር ያመጣችው ሀሳብ አሪፍ ነው፣ እዚህ እንድትኖሪ ይረዳሻል። እና ሰራተኛ የሆነች ኑር እያልከኝ ነው ባርኪ? አዎ ቤዛ፣ ነገሮች እስኪስተካከሉን አደይ እስክትመለስ ድረስ ይህን ነገር መቼስ ይዞ መቆየት አይከብድሽም። በዛ ላይ ደግሞ ፍቅር እነግራታለሁ፣ ታግዝሻለች። የእሷን ማዘን ተውና ከዚህ ቤት ይዘኝ ውጣ በቃ። ወይ በቃ ለምን እናትሽ ጋር አትሄጂም? እዛው እኔ አራጣ አበዳሪዎቹ ሲመላለሱ ማየት አልችልም። አሁን ቶሎ ጨርስልኝና ወደ ቤቴ ልመለስ። ቤዛ ትዕግስት ይኖርሽ። እናትሽ ገብተችልና ሁሉም ነገር እዛ ጨርሰን እንመጣለን አላልኩም? አንቺ እስካሁን እዚህ ነሽ እንዲ ያለሽው? በይና ከቦቱን ሰጅና ቀራርቢ። ገና ጀበናውንም አልጠርሽም? እኔ ያዘገዩት እማዬ፣ ያው ቤታችን ውስጥ ያለው ነገር እያሳዩት ነበር። ይቅርታ እማዬ። በል በቃ አንተ ውጣ፣ እኔ ያሳያታለሁ። እሺ በይ ረከቦቱን ይዘሽ ሂጂ። እሺ። ቤዛ። አቤት እማዬ። ከዚህ በፊት ግን ቡና ፍለሽ ታውቂያለሽ?
አዎ ለእናቴ እኔ ነኝ ሁሌ ቡና ማፈላላት። ሁኔታሽን ግን ዝም ብዬ ሳየው ስራ ሰርተሽ የምታውቂ አይመስለኝም። አንቺ ከብረትሽ ጓደኛዬ ቤት ወስድሻለሁ። ያው እዚህ አደይ እስከምትመለስ ድረስ ነው የምትቆየው። የት ነው የምትወስጂኝ? ጓደኛዬ ቤት ትገቢያለሽ። ለምን ማለቴ እዚህ ቤት ውስጥ ለምን ደሞ አልቆየው? ይሄ ቤትማ ያንቺ አይደለም፣ ለጊዜው ነው እንጂ። ለጊዜው ማለት አደይ እስክትመለስ ብዙ ጥያቄ መጠየቅ ትወጃለሽ መሰለኝ። በያሁን እጂ አደይ ምን ውስጥ ገብተሽ ይሆን? አባትሽ እሳችሁት ዝም ብሎሽ ይሆን? እማዬ ተኝታለች። ምን ነው ፈለጋት? አመማት እንዴ? ኧረ አላመማትም፣ ግን ትንሽ ትኩሳት አላት። ተኝታ ነው እንዴ? አዎ ተኝታለች፣ ግን ትንሽ ትኩሳት አላት። እንደዚህ ያደርጋታል እንዴ? ራሷን አሟት ነው የሚሆነው እንጂ እንደዚህ በጊዜ ተኝታ አታውቅም። በቃ ተያት፣ በኋላ ስትነሳ ቡና በዳማ ካስ ይሰጣታል። እኔም ማማ ያለሽ ብዬ ልጫወት መምጣቴ። ታዲያ ነው ያለው አይደል? እማዬ እስክትነሳ ከኔ ጋር እንጫወታለን። ብርሃኔ ቡና አፌ እስከዛ እንጫወት ታልሽማ ጥያቄ ልጠይቅሽ። እሺ ጠይቀኝ። ደመቀ ተማምኖ ነው የቆየው። ስልክ ስለምንድን አይደውልልኝ? ያወጋሽ ነገር አለ ስለ እኔ? አረ የለም፣ መች በስርዓት ቁጭ ብለን አውርተን የምናውቀው ነው። እሱማ ብርሃን ነግራኝ የለ አንቺን ጠልፈውሽ እንደነበር። አዎ ደመቀ አውቆ ባይሆንም ያኔ ግን ጥሩ ነገር አላደረገም። አደይ መሆኗን አላወቀም እንጂ አይወስዳትም ነበር። ዳይመንድ ባይደርስልኝ ኑሮ ከዛ ከኪንጎ አልተርፍም ነበር። ዳይመንድ እና ኪንጎ ደግሞ ማን ናቸው? ደመቀና ንጉሱ ናቸዋ። ዳይመንድ እና ኪንጎ አልሽ? ታዲያ እዚሁ ለመቆየት ሀሳብሽ ወይስ ወደ ከተማ ትዘልቂያለሽ? እኔ አላውቅም አሹ። አሁን ወደዚህ ሀገር የመጣሁት ለማሰብ ነው እንጂ እዚህ ሀገር መኖር እንደማልችል ያኔ ገና ከአባቴ ቤት ስወጣ ነው ያወቅኩት። ለአንቺ የሚሆን ጊዜ ይመጣል እህት አለም። አይዞሽ፣ ለጊዜው ነው። የጌታው ልጅ ተስፋ ቆርጦ ሌላ ሚስት እስኪያጭ ነው። ከዛ በኋላ እቄሽ እንደፈለግሽ ትኖሪያለሽ። አዎ አሸናፊ፣ በልቤ ምንም አይነት ደስታ የለም። እኔና ብርሃኔን ያፈራ ትዳር አፍርሼ እስኪ ተው እባክህ፣ የኔ ጉር ተወርቶ አያልቅም። እህት አለም እንዲህ እያልሻሽ ነጥቀሽ ትዳሩንም ልጆቹንም የበተኑ አባትሽ እንጂ አንቺ አይደለሽ። አንቺ በምን አቅምሽ እንደዚህ ታደርጊያለሽ? አዎ አደይ፣ ብርሃኑነቷን ነው። የቄው ሰው አንቺ ላይ ቢፈርድም ያደረግሽው ነገር ትክክል ነው። ደግሞ እግዚአብሔር ይመስገን በይ፣ ጥሩ እናት አለሽ የምትደግፍሽ። አዎ ያው ችግር የሆነው የጌታውን ልጅ አላገባም ማለትሽ። አይ የጌታ ልጅነቱ ለእኔ ምን ትዳር ይሆነኛል? አላውቀው ያውቀኝ። እንዴት ብለን በትዳር አንድ ቤት ውስጥ እንኖራለን? ምን አለ ጄሪና ብርሃንም እንዳንቺ ቢያስቡ ኖሮ እስካሁን ሁለት መንታ እምዬን አሳቅፋት ነበር። አዎ እማይም የልጅ ልጅ ታይ ነበር። አሸናፊ ስርዓት ይኑርክ። ሰው ትሁን መንፈስ ትሁን ከማትታወቅ ሴት ጋር አታወዳድረኝ። አይ ብርሃን፣ በቃ እናንተ ተጫወቱን፣ የአየር ተቀብዬ ልምጣ። እህት አለም እኔ አብሬሽ ልምጣ። አንቺማ እሱ ስላለ ከሱ ጋር ሁኚ። ችግር የለውም። ወይኔ አብሬሽ ልምጣ? ይቅርታ፣ ለብቻ የመሆን ፈልጌ ቶሎ እመልሳለሁ። እሺ ግን እህቴ ከዚህ ብዙም አትራቂ። አደይ አለልኝና ጫኒን አሁን ስንመጣ አገኘናቸው እና እህት አለም እባክሽ ተጠንቀቂ፣ ከእነሱ አይን እንዳትገቢ አደራሽን። እሺ ከጓሮ በኩል እቀመጣለሁ። በቃ በግድ በዱላ ይሆናል እንዴ? እሱን ስንት የሞከርኩት ጠየቁሽ፣ አስጠየቁሽ። አንቺ ግን በጥላቻ አይነት የምታይኝ። አይ አንተ ጥሩ አስተሳሰብ ቢኖር ኑሮ ፊቴን አይተህ እንደማልፈልግ አውቀህ ወደ ሌላ ፊትህን ታዞር ነበር። ለምን እዞራለሁ? ይኸው የፈለግኩትን ነገር አገኘሁት። እንዴ ይኸውልህ አደይ በግድ ትወደኛለች ብለህ አስበህ ከሆነ ተሳስተሃል። አሁን የጅል ቀልድን አቁምና ፈታል። ልሂድበት፣ እህቴ ትጨነቅብኛለች። ከአሁን በኋላ የተማቴትም የኔ አድርጌሻለሁ። አደይ የኔ አበባ። ንጉስ እንዳትጠጋኝ።